በዕለተ ቀዳሚት ሰንበት የሚነበብ የሚጸለይ ሰይፈ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ፣ ሰጪና ይቅር ባይ፣ የዋህ፣ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የሌለ እርሱ ነው። አቤቱ በደሌንና ኃጢአቴን ይቅር ትል ዘንድ በኃያልነትና በአስፈሪነት በመንግሥትህና በገናንነት አልልሃለሁ። አቤቱ ልዕልትና ጽንት በሆነች ክንድ ጠብቀኝ። ሰውነቴን ለመግደል ሆነ ለማዳን በሕማምና በችግር ሁሉ የምታሳምማትና የምትፈውሳት አንተ ነህና አቤቱ በፈጸምኩት በደል ሁሉ በድያለሁ። ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝም። ፈቃድንም ለመፈጸም ወደ በጎ ነገር ምራኝ። ሰይጣንንና ወገኖቹም ሁሉ ከኔ አርቃቸው። በግርማና በገናንነት ከባለሥልጣን ቁጣ አድነኝ። አቤቱ የወንድምን ፍቅር ስጠኝ፣ በችግሬም ጊዜ እርዳኝ። አንተን ተስፋ አድርጌአለሁና ፍጹም እምነቴም በአንተ ላይ ነው። ለዘላለሙ ለአንተ ክብር ምስጋና ይገባል። ለእኛ አርያ የሆነን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ የመለኮት ፍቅር ሰላም እላለሁ። በዘባነ ኪሩብ ላይ የሚቀመጥ እርሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እላለሁ። ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም እላለሁ። አመፀኞችን የሚያቃጥል የማይዳሰስ እሳት የእሳትን ልሳን በስልጣኑ ወይም በመለኮቱ ያሰረ እርሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረክ ነጸብራቅ የሆነ እርሱ በሰውነቱ ቀይ ግምጃ ለበሰ። ለእኛ ክብረ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የሾህ አክሊል ለተቀዳጀ የመለኮት ፍቅር ሰላም እላለሁ። እልፍ አእላፋት ብዙ የሚሆኑ ሰዓታውያን መላእክት የሰማይና የምድር ንጉሥ የሚሆን እርሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላም እላለሁ። ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ ሰዓት ለሚሆን የመለኮት ፍቅር ሰላም እላለሁ። በገጹ ነጸብራቅ የሙሴ ፊት የበራ እርሱ በነቢዩ ጀርባዬን ለግርፋት ጉንጮቹን ለጽፋት ሰጠው ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጻፈ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው እጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሠራ የመለኮት ፍቅር ሰላም እላለሁ። ለእኛ የድንግል ማርያምን ሥጋ ለብሶ የመንግሥቱ ወራሾች አደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችንና ባሕሮችን የውኃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት፣ በመጠጤም ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰበት የዋጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትሕትናን በር ለእኛ ይከፍልን ወይም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም እላለሁ። ምራቁን ቀብቶ የዕውር ዓይን ያበራ እርሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም እላለሁ። በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም እላለሁ። እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹንና ማኅየውት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም እላለሁ። ጎኑን በጦር ተወግቶ ንጹሕ ደምና ውኃ ላፈሰሰልን የመለኮት ፍቅር ሰላም እላለሁ። እንደ ሰው በሰውነቱ ሞተ፣ ተቀበረ። ሕያው እንደ መሆኑ የወይን ስካር እንደ ተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም እላለሁ። ሰውነቱን በመለኮቱ እያጸና ይህን ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣ ሰውነቱን በሁሉም ነገር አጸናው እንጂ ያለ መጉደል ያለ መጨመር የመለኮትን ከትስብእት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ሕማምን፣ ሞቱን፣ መሰቀሉን፣ መነሳቱን፣ ወደ ሰማይ ማረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አኗኗሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና ዳግመኛም ከአብና ከመንፈስ
ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረት ሁሉ አንደበት እርሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ በእውነት። የእኔም ፍጹም እምነቴ ይህ ነው። አጣ እንኳን ብሆን የቅድስት ሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴም በቅድስት ሥላሴ ሃይማኖት አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በቅድስት ሥላሴ ሃይማኖት ጸንቼ እኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳን የያዝኩት ሃይማኖቴ ጋር ከስሉስ ቅዱስ ዘንድ ደርሼ በፊታቸው እቆማለሁ። ዘማዊም ብሆን ቅድስት ሥላሴን በማመን ራሴን ለካህን አስመረምራለሁ። በኃጢአት ጭቃ ብተዳደፍ በቅድስት ሥላሴ የቸርነት ባሕር እታጠባለሁ። ከሃዲ ወይም ሐሰተኛ ብሆን እምነቴ በቅድስት ሥላሴ ነው። ኃጢአት በመስራት ብታመም የሞቴ ቀንበር ቅድስት ሥላሴ ናቸው። ከሰው ወገን ማንም ቢሆን የቅድስት ሥላሴን ፍቅር ሊያስተወኝ የሚችል የለም። በቅድስት ሥላሴ ልቦናዬን አጸናለሁ። ቅድስት ሥላሴ የሃይማኖቴ ምልክት ነው። ያለ ቅድስት ሥላሴ ሌላ ተስፋ የለኝም። ከቅድስት ሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ቅድስት ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ አጡና በደለኛ በዚህ በቅድስት ሥላሴ መለኮት ነፍሴንና ሥጋዬን አማጽናለሁ። አጡን ማጽደቅ የቅድስት ሥላሴ ሥልጣን ነው። የአንሰኛውን መቀደስ እርኩሱን ማንጻት የቅድስት ሥላሴ ሥልጣን ነው። በሰማይና በምድር በየብስና በባሕር ለቅድስት ሥላሴ አገልግሎት ክብር ምስጋና ይገባል። ዕውርና ግልጽ በሆነው ፍጡር ሁሉ ላይ ሥልጣን ላለው ለቅድስት ሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛን ለፈጠረ እግዚአብሔር ክብር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለቅድስት ድንግል ማርያምም ምስጋና ይገባል። ኃይል ጸውን ዕፀ መድኃኒት ለሚሆን ለክርስቶስ መስቀልም ክብር ምስጋና ይገባል። አባቱ አንድ የሚሆን ወልድን ለወለደ ለእግዚአብሔር አብ ክብር ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጁ የሚሆን ለእግዚአብሔር ወልድም ክብር ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስም ክብር ምስጋና ይገባል። አብ ባኗሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም ባኗሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም ባኗሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለ መከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳለ አምናለሁ። ልዩነት ለማይኖርበት አንድነት ክብር ምስጋና ይገባል። ሁለት ለማይከፈል ለመለኮት ሦስትነት ክብር ምስጋና ይገባል። ለማይበታተን ለመለኮት አንድነት ክብር ምስጋና ይገባል። በፈቃድ ለማይለይ ለቅድስት ሥላሴ ልቦና ክብር ምስጋና ይገባል። ለማይመረመር ለቅድስት ሥላሴ አኖር ክብር ምስጋና ይገባል። የሰማይ ምጥቀት የምድር ለማይወስነው የቅድስት ሥላሴ አካል ክብር ምስጋና ይገባል። ለማይታወቅ ለቅድስት ሥላሴ ጥንታዊነት ክብር ምስጋና ይገባል። ከሦስትነት ወደ ሁለተኝነት ዝቅ ለማይል የቅድስት ሥላሴ ሦስትነት ክብር ምስጋና ይገባል። ከሦስትነት ወደ አራተኝነት ከፍ ለማይል የቅድስት ሥላሴ ሦስትነት ክብር ምስጋና ይገባል። ፍጻሜ ለሌለው ለቅድስት ሥላሴ መንግሥት ክብር ምስጋና ይገባል። ከጥፋት ለሚያድን ለቅድስት ሥላሴ ቸርነት ክብር ምስጋና ይገባል። ተነግሮ ለማያልቅ ለቅድስት ሥላሴ ቸርነት ክብር ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃ ለተድላ ቅድስት ሥላሴ ክብር ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላች ናት። ቅድስት ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለቅድስት ሥላሴ ክብር ምስጋና ይገባል። እዩ ቅዱስ ሦስት ሆይ እኛን አገልጋዮቻችሁን ሕዝበ ክርስቲያንን ከሥጋና ከነፍስ መከራ አድኑን ጠብቁን። ተአምር የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከእኛ ከሕዝበ ክርስቲያን ጋር ይሁንና ቅድስት ሥላሴ ያደረጉት ተአምር ነው። በጽርዓ ወይም ግሪክ አገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እርሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነ ወደ እኔ ና፣ ለችግር ብዛት በልብ ያሰብከውን ሁሉ ፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እርሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት የአነጋገርሽ ቅልጥፍና ማርኮኛልና አላት። እርሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ የጠራው የችግርን ወሬ ስለሰማው በጌቶች በቅድስት ሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርን ታሰማምራለህ? አለችው። ከዘማዊ ሰው ጉሮሮ
ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወደድክ አለችው። ከዚህም በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ እጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤት ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳን አያሳዝንሽምን? አላት። ሴትዮዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየውም አለችው። ዳግመኛም መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በቅድስት ሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትዮዋም ከኔ ጋር የዝሙት ሥራ ከምትሠራ ይልቅ ነፍስ ከሥጋ ብትለይ ይሻላል፣ እነሆ በዚህ የተነሣ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ሥራ ከሠራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ቢጠሩ ወይም ብትሞት በፊታቸው ቆመ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ሆይ ጥሩ ምክር መከርሽኝ፣ እነሆ ማያዊ የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህን ካለ በኋላ ወደ አገሩ ተመልሶ ሄደ። ወደ አገሩም በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ሁሉንም በጦር ወግተው ገደሉትና ይህቺ ነፍስ የእኛ ድርሻ ናት፣ ከዝሙት ሥራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህቺ ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከቅድስት ሥላሴ ዘንድ አቀረቧት። መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቦኗ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎት እንጂ በሐሳብ ብቻ አይፈረድበትም ወይም አይኮነንም አሏቸው። ስለዚህም እሊህ ቅድስት ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ትዋሃድ እንጂ ሲሉ ፈረዱ። በዚህ ጊዜ ያ በሽፍቶች እጅ የሞተው ሰው ተነሳ። ከዚህ በኋላ ወደ ጽርዓ አገር ሄዶ በጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለአገሩ ሰዎች ሁሉ ነገራቸው። የዓለም ነገሥታት ቅድስት ሥላሴ ከጥፋት ሞት እንዳዳኑት አስረዳቸው። የጽርዓ ሰዎችም ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የቅድስት ሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሕዝበ ክርስቲያን ጋር አብሮን ለዘላለሙ ይኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲት ለድንግል ወለመስቀሉ ክቡር። ይቆየን።